አቲን ለነገሩ እኔ ላይ ያለው ቅድ ስለተበላሸ እዝራ ልጄ እያልሽ እሱ ላይ መለጠልሽ ከፈለግሽ ጋር ነገር ይታወቅሻል። ገና ለገና ሀብል ላይ ጥላቻ ስላለባችሁ ብቻ አክስቴን እዚህ ነገር ውስጥ አታስገባት አልኩህ እኮ። እሷ በደብቅ መነን ስታሰልላት ነበረ። ገምት እስኪ የመነን ትክክለኛ ስም ማን እንደሆነ ታውቃለህ? ዘነቡ። እሷም ስሟን ለምን ቀይራኛ ቤት እንደገባች ምንም አይታወቅም። ወይ ደግሞ ማን ያውቃል? ዘነቡ በሚባለው ስም ወንጀል ሰርታ ሊሆን ይችላል። እና አክስቴ ያለችውን ነገር አምነሽ ነው ለኔ ይሄንን እየነገርሽኝ ያለሽ? አይደለም ወንድሜ፣ እኔ ራሴ ድሮ ሰፈሯ ሂጅ አረጋግጫለሁ። አንተም ማረጋገጥ ከሆነ የፈለከው አሁን ሰፈሯ ሄደን ሁሉን ነገር ላሳይ ይችላል። ቆይ እንዴት ሊሆን ይችላል? ወይ ደግሞ ማን ያውቃል? በማህደር ግድያ ውስጥም የነሱ እጅ ሊኖር ይችላል። ሜርሲ፣ በእርግጥ የአክስቴ ግምት ነው፣ ግን እመነኝ እውነት ላይሆን የሚችልበት መንገድ ምንም አይኖርም። እስካሁን ያላሰብኩትን ሀሳብ እንዳስብ እያደረግሽ ምናልባት እኮ አክስትሽ ይህን ነገር አድርጋ በሀብል እያሳበበች ሊሆን ይችላል። እሱን ወደፊት ፖሊስ የሚያጣራል ይሆናል። መቼም እስካሁን ተንኮለኛ አክስት እንዳለን ሳታውቅ የቀረሽ አይመስልም። ማህደር በስለት ነው ተወግታ የሞተችው። ስለቱ ደግሞ ቢላ እንደሆነ በደንብ ተረጋግጧል። እና ምን ለማለት እየሞከርሽ ነው? ምናልባት ደግሞ ያ ቢላ ከዛ ቤት የጠፋ ቢሆንስ እያልኩ ነው። ወይኔ ዝራ፣ ይሄማ ሆን ተብሎ ሀብልን ችግር ውስጥ ለመክተት ሆን ተብሎ የተሰራ ሴራ ነው። ነገርኩህ እኮ እሱን ፖሊሶች የሚያጣሩት ይሆናል። አሁን የሚስትህን ትክክለኛ ማንነት ማረጋገጥ ከፈለክ የድሮ ሰፈሯ ነች። ና እኔ መኪና ውስጥ ግባ። ትክ ባልሄድ ነው የሚሻለው። ለምንድን ነው መሄድ የማፈልገው? ምክንያቱም ይሄ የአክስቴ ድራማ ሊሆን ይችላል። ይሄ ደግሞ ምን ማለት ነው? እኔ አክስቴን በፍጹም አላምናትም ሜርሲ። ይሄ ሁሉ የእሷ ተንኮል ሊሆን ይችላል። እና ሰፈሯ ድረስ ሂዳ የሰፈሩን ሰዎች አውቃቸዋለሁ መነንና ልጇን በሉ ብላቸው ነው? ለምን አትልም? ለኔስ ሀብቴን ለመውረስ ብላ የማታውቃትን ሴት አምጥታ ሚስት አድርጋ ልሾምልኛል ነበር። እውነትም አይነ ተሸፍኗል። አንተ በፍጹም እውነቱን ማየት አትፈልግም። ግን ደግሞ ደስ የሚለው መነን አምናለች። ምን ማለት ነው አምናለች ማለት? ገና ወደ ቤት እንደገባን ዘነቡ ብዬ ስጠራት የደነገጠችው ድንገቴ እስካሁን አይኔ ላይ አለ። ከዚህ በላይ ምን ማረጋገጫ ሊኖር ይችላል? ምን እንጀራ እናታችን ብቻ መስላለ። ሚስትህም በጣም ደንግጣ ነበረ። እመነኝ ወንድሜ፣ እኔ አንተንም አባዬንም ለመካ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ አዝራ ሀብል በጭራሽ እንደዚህ ይሄን ነገር አሰራም በማለት ስትከራከርላት ነበር። ነገር ግን ሀብልን ለመወንጀል እና ሀብልን ጥፋተኛ ለማድረግ የምታደርጉት ጥረት ምንም ደስ አይልም። እህቴ በጭራሽ እንደዛ አታደርግም። አክስቴ እጅግ በጣም ውሸታም ነች። አክስቴ ወሬ ይዘሽ ከሆነ በጣም ተሳስተሻል በማለት ይጮህበታል። ብሳሳት ደስ ላይ ነበር ወንድሜ፣ ግን እውነቴን ነው እና ሁለቱም እየተጫወቱብን ነው። ስለዚህ አባቴና አንተን ጉድ ለማድረግ እየሞከሩ ስለሆነ አንድ ነገር ማድረግ አለብን ስትል ትነግረዋለች። ነገር ግን ሜርሲ ይሄንን አልቀበልም በማለት አዝራ እምቢ አለ እና በጭራሽ ወንጀሉን የፈጸመችው እሷ ነች፣ እኔ ላይ ለማሳበብ ያደረገችው ጥረት ነው እንጂ በጭራሽ ብሎ ይነግራታል። ነገር ግን በጭራሽ እንደዛ ነገር አታደርግም እሷ ብሎ ሲከራከርለት ነበር። ነገር ግን ወንድማ ስላናመናት ሜርሲ እጅግ በጣም ትበሳጭና ሀብልን ለመጉዳት ታስባለች እና ሀብልን እስር ቤት እንድትገባና ሀብል ወንጀለኛ ነች እንድትባል ብዙ ነገር ለማድረግ እየሞከሩ ነበር። ነገር ግን በጭራሽ ይሄ ነገር እውነት ሊሆን አይችልም ብላ ብትከራከሩም ሀብል ምንም ነገር እንዳላደረገችው ደጋግማ ስትናገር ነበር። አዝራ አጸዳና ሜርሲ የማወሩትን ነገር መቼም እንደማታምን ተስፋ አደርጋለሁ። ምክንያቱም እነሱ እያስመሰሉ ነው እንጂ እኔ ወንጀለኛ ለማድረግ አጸዳም ቆርጣ ተነስታለች እና እየፎከረችብኝ ነበር። አዎ አክስቴን በጭራሽ አላምናቱ። ነገር ስራ ተንኮልና መጥፎ ብቻ ነው። እሷን እንኳን ላምናት አልችልም በማለት ይነግራታል። ነገር ግን ሜርሲ ይህንን ነገር ታደርጋለች ብዬ ሜርሲ መቼም ይህንን ብቻውን አታረግም። ምናልባት አክስቴ ጋር ተባብሮ ሊያረጉ ይችላሉ እንጂ ቢኒን እንግዲህ ሚያ ወንጀል ፈጸመ የተባለ ሰው በአካል አግኝቶ ለማውራት ይወስናል እና ይህ ነገር እውነት ተፈጠረ ወይ በማለት ለመጠየቅ ይወስናል። አዝራ ግን ሁሉ ነገር እውነቱን ለማወቅ ብቻ ነበር የፈለገው። አንድ ቀን እውነቱ ስትረዳም የምትወደው ሴት ይቅር ትላታለች። ነገር ግን አሁን ላይ እየተፈጠረ ያለ ነገር ከባድ እንደሆነ እየነገራት ነበር እና በጭራሽ እንደዛ የፈለጉትን ነገር አሳክቻለሁ አታስቢ እና አክስቴ አንቺ እኮ ጉደኛ ነሽ፣ ያልጠበኩ ነገር እያደረግሽው እያስገመምሽ ነው በማለት ትነግራታለች። አዎ እኔ ለአክስትሽ እሞትልሻለሁ እና ያልኩትን ነገር ደግሞ ከማድረግ ወደ ኋላ እንደማለት ታውቃለሽ አይደለም
በማለት ትነግራለች። አዎ አክስቴ አውቃለሁ፣ ግን ይህን ያህል ድረስ ትጓዛለሽ ብዬ አልጠበቅኩም እንጂ እና የተባለ ነገር እውነት ነው ብለሽ ነው በማለት ትነግራታለች። አዎ አዝራም መቼም ቢሆን አላምናችሁም እያደረጋችሁ ያለ ነገር ጨዋታ እንደሆነ እርግጥ ነበር እና እባክሽን የማውን ነገር እንድታረጊ አልፈልግም በማለት ትነግራታለች። ስለዚህ አሁን አንድ ነገር ማድረግ እንደምትፈልገው ደግማ እየነገረችው ነበር እና እውነት ሀብሌን ነገር አድርጋ ከሆነ ቅጣቷን እኔ በገዛ እጄ ነው የምሰጣት እንጂ የአንድ ሰው ምስኪን ህይወት አልፎ በቀላሉ እንድንተው አልፈልግም። ምክንያቱም እስከ መጨረሻ ማፋለም አለብኝ ብሎ ይህን ይወስናል እና እውነት ይህን ነገር አድርጋችሁ ከሆነ መቼም ይቅራልላችሁ በማለት ይነግራል። እና ይህንን ነገር ማመን አልችልም፣ በጭራሽ እንደዚህ አይነት ነገር ታደርጋላችሁ ብዬ ጠብቄም አልሜም አስቤም አላውቅም ነበር እና ይህንን እውነት አድርጋቸዋለሁ በማለት ይጠይቃል። አዎ እውነቱም እንደተደረገ ቢያወሩም ግን ይህንን በጭራሽ እኔ እንደማላደርግ ሁላችሁም ጠንቃ ታውቃላችሁ። ነገር ግን ሜርሲና አክስቴ ወይም ደግሞ አጸዳ ይህንን ነገር አቅደው እኔ ወንጀል እንደፈጸምኩ የምወደውን ብላ ሁል ዘወትር የምጠቀመውን ይህንን ነገር በማድረግ በጣም ይበሳጫሉ እና ይልቁንስ ወንድሜ እንደፈለግሽ ልታሳምኝ አዝራንም ልታስማሚ ትሞክራለች። እኔን ግን በጭራሽ ልታታልኝ አችም። ስለዚህ ራስሽን ልታዘጋጅ ይሻልሻል። እኔ ምልሽ ሀብል እንድታሰሪ አትፈልግ ማለት ነው? እንድታሰር ፈልጋለሁ፣ ስቃዋ እንዲበዛ ፈልጋለሁ። ነገር ግን እንደዛ አልነበረም የፈለጉት። ስለዚህ አንድ ነገር ማድረግ አለብኝ በማለት ይወስናል። ስለዚህ አሁን ማድረግ ያለብን ሀብልን ከዛ ቤት እንደምንም ብለን ልክ እንድናታ አውጥተን መጣል አለብን። ስለዚህ አሁን ማድረግ ያለብን አንድ ነገር ብቻ ነው በማለት ትነግረዋለች። ስለዚህ እመኒ ይሄ ነገር ሁሉ ቀላል ይሆናል። ታዲያ ቢኒ ራሱን አሳልፎ ሊሰጥ እውነት ሀብል እንደዛ ያደረገችኝ ብሎ ራሱን ነፃ ለማውጣት ይሞክራል ብለሽ ነው? እህቱ በጣም ታማሚ ስለሆነችው እንደምንም ብሎ ይህንን ማድረግ አለበት። ይህንን የማያደርግ ከሆነ የምጸጸተው ራሱ ነው። ቢኒ በጣም ተጎዳ፣ በጣም አሰባ። ይህንን በጭራሽ አልቀበልም ብሎም ነገር ግን ለእህቱ ስትል ግዴታ ትቀበላለህ። እህትን ማጣት የማትፈልግ ከሆነ አሁን የምልህን ብቻ ነው የምታደርገው። እህትን የምትወደው እህትን የምትፈልገው ከሆነ እኔ የምልህ ማድረግ አለብህ ስል ይዝትበታል። እና ይህንን ነገር ማድረግ የማትፈልግ ከሆነ እኔ የለውበትም፣ በኋላ ተጠያቂ የምትሆነው አንተ ብቻ ነው በማለት ትወስንበታለች። ቤኒ ምንም ነገር ብታረጊ ይህንን ነገር አልቀበልም። እሺ እንድቀበል የምትፈልጊ ከሆነ ወንጀሉን በሙሉ እኔን የፈጸምኩ ብዬ ቃሌን እሰጠዋለሁ። ነገር ግን ሌላ ሰው እዚህ ውስጥ እንዲገባ ወይም ደግሞ ምንም ጥፋት የሌለበት ሰው እንዲጎዳ በጭራሽ አልፈልግም። እንግዲህ ምርጫ ያንተ ነው። እህት ሙሉ በሙሉ እንድትድን የምትፈልግ ከሆነ የምልን ነገር ማድረግ አለበት ስትል ትነግሯለች። አጸዳ አምራለች። ሀብልን እስር ቤት ለመክተት ብዙ ነገር እያደረገች ነው። ቢኒ ግን በመጨረሻ ይህን ነገር አልቀበልም። ስለዚህ ይሄ ነገር ከሚቀበል እህቴን አድናለሁ ብዬ ሌላ ሰው እንደ መግደል እያስገደልሽ ነው፣ አውቀሻል ግን እያላት ነበር። እንግዲህ ምርጫ አንተ ነው። አልቁንስ እህት ብዙ ቀናት የላትም። ስለዚህ ብትፈጥኝ ይሻልሻል እባክሽን በማለት እባክስ ትለዋለች። ቢኒ ግን ይህንን ከማድረግ ሞቴን እመርጣለሁ፣ ነገር ግን ወንጀሉን ራሴ ፈጸምኩ ብዬ ቃሌን እሰጠዋለሁ እንጂ ሌላ ምንም የማታውቅ ንጹህ ሰው እዚህ ውስጥ ማስገባት አልፈልግም ስትል ትነግራለች። እና ከዛ እናቷም እንዴት እንደዚህ ታደርጋለች ብላ ስትወቅስ እኔ ምንም ያረኳት ነገር የለም አጸዳ ጋር አዎ ተጣልቻታለሁ፣ ተጣልተናል፣ ግን ይህንን ጉዳት አላደረስኩባትም። አጸዳ እያዋሸች ነው፣ እኔ ለማኩነን እያሰበች ነው። አንቺ ከአጸዳ ምን ተሻለሽ? ገንዘብ ፊቴ ላይ ወርውረሽ መሄድሽ ልጄን እዛ እንድታስገቢ ነው እንደምንም ብዬ የምፈልገው እንጂ እያደረግሽው ያለ ነገር ከባድና ያሳፍራል በማለት ትጫውበታለች። ቢሆንም ግን ምንም ነገር ላደርግልሽ አልችልም እናቴ፣ አደርሽን ያበላሽሽው እኔን እዛ ቤት ያስገባሽው ቀን ነው፣ እኔን በተጠቀምሽበት ቀን ነው። ቢሆንም ግን እባክሽ የማውን ነገር አታርጊ በማለት ትጫዋለች። ስለዚህ እኔ ምንም ነገር ልረዳሽ አልችልም፣ እልቁንስ ጋሽ የሰጡት ገንዘብ ነው፣ በዚህ የምትችይ ነገሮችን ማድረግ ትችላለች በማለት ትሄዳለች። ግን አሁን ምን ማድረግ እንዳለብኝ እንደምንም ብለሽ የምታስታርቅኝ ይገባል። ይሄንን ማድረግ አልችልም እናቴ ቅርበኝ፣ ምክንያቱም ይህንን ከማድረግ ጭራሹ የማውን ነገር ነው፣ እኔ ራሱ እዛ ቤት ውስጥ አለ በግድ ነው በማለት ትነግራለች። ነገር ግን እኔ ምልሽ ልጄ
አዝራም በጣም ተበሳጭቶና ስሜታዊ ሆኖ ነበር። ልታናግረው ብትፈልግም ልታናግረው አልቻለችም። እሱም በጣም ይበሳጭና ይናደዳል። እባክህን ብትለውም ነገር ግን አዝራ ምንም ነገር መስማትና ማውራት ቆይ እዚህ ቤት ጭራሹ አዲስ ቤት ለመግባት እንደሆነ ይዘጋጃሉ። ቆይ አልገባኝም። ጭራሹ አዲስ ቤቱም ከኛ ጋር ለመግባት እያሰብሽ ነው? አንቺ እኮ አታፍሬም። ሁሉም ቦታ ከኛ ጋር ሊድ ትያለሽ። ይልቁንስ አባቴን እንደምንም ብለሽ አሳምኝና ከዚህ ቤት ውጭልን ከህይወታችን። እኔና አንቺ መቼም ካሁን በኋላ ባልና ሚስት እንደማንሆን ታውቂያለሽ እያላት ነበር። አዎ ልክ ነህ። እኔ እናንተ ካሁን በኋላ ባልና ሚስት ላንሆን እንችላለን። ነገር ግን ሰራተኛ እንኳን ሆኜ እዚህ ልቆይ ነው ያልኩት። መቼም አንተና አባዬን ለአውሬ ለጠላቶቹ ሰጥቼ አልሄድም። ምናልባት እኮ ጠላታችን አንቺ ትሆኛለሽ፣ ቅርባችን ያለሽው። ሌላ ጠላት እኮ ላይኖረን ይችላል። እሱም እንደፈለግ ማሰብ ትችላለን። እኔ በጭራሽ ያንተ ጠላት ሊሆን አልችልም በማለት ትነግረዋለች። እሱ ግን በጭራሽ አላመናትም ነበር። ላይ አይመስለኝም ከዚህ ቤት እኮ የተሻለ ነው ጋሼ። አዝራ መቼ ምንም ይቅር አይለኝም ስትል ትናገራለች። ልጄ አንቺ ከዚህ የትም አትሄጂም። አንቺ አማቼ ነሽ እና እኔም ደግሞ አንቺም የልጄ ሚስት ነሽ እና ከዚህ የትም እንድትሄጂ በጭራሽ አልፈልግም ስል ይነግራታል። እሷም ምን ማድረግ እንዳለባትም ግራ ቢገባም አሁን ስሜታና ተናዶ ነው። ስለዚህ ምንም ነገር አይፈጠርም ልጄ፣ ሀሳብ አይግባሽ፣ ሁሌም ከጎኑ ሁኚ እያላት ነበር። እሷም እሺ በማለት በነገሩ ትስማማለች። ነገር ግን አዝራም እንዲረጋጋ ብላ ውሃ ይዛለት ብትሄድም ነገር ግን እሱ እንደማይፈልግ ይነግራታል። እንግዲህ አጸዳ ሜርሲ ለመጠየቅ ስትሄድ አክስቴ ያልሽውን ነገር አደረግሽው ማለት ነው? አው እኔ እኮ ላንቺ እንደምሞትልሽ ነግሬሻለሁ፣ አላመንሽኝም? የምትፈልጊ ነገር አሁናል ስትል እና እህቱ ደካማ ጎኑ ነች፣ እንደውም ልብ ህመም እንዳለባትና ገንዘቡን ድጋሜ ጠይቀሽ ለሱ እንደሆነ ጭምር እየነገረች ነበር። ይሄን ነገር እኮ ለእኔ በጭራሽ አልነገረኝም ስትል ትነግረዋለች። እና አሁን አንቺን እሷን ለመግደል ብዙ ጊዜ ሙከራ እንዳረግሽ ብቻ ነው የምትናገር። ከዛ በኋላ እንዴት ነው ማመን የምችለው? ያ ፖሊስ ግን ቆቅ ነው፣ ሁሉ ነገር ላቅብን ይችላል ስትል ትነግራለች። አይ ቢሆንም ግን አንድ ነገር ማድረግ አለብሽ ስትል እና እንደምንም ብሎ አሳምና እጁን ለእህቱ ብሎ ለኔ እንደምትሰጠው ትነግረዋለች። ወይ አክስቴ ምን ይሻላል ታዲያ? ከዚህ ሌላ እቅድ አለሽ እንዴ ስትላት፣ አይ ሌላ እቅድ የለኝም፣ የመጀመሪያው እቅድ ነው። ነገር ግን አንቺ ብዙ ጊዜ ለመግደል እንደሞከርሽም እንደተደጋግመሽ እሷን ለመግደል እንደሞከርሽው ትናገራለች ብላ፣ እንዴት ነው እንደዛ የምናገረው ስትል፣ አዎ እንዳልኩሽ ነው የምታረጊ ብላ እየነገረቻት ነበር። እንግዲህ አጸዳ መጥፎ ነገር ሜርሲን እንድታረግና እሷን ነጻ ለማውጣት አብን ወንጀለኛ ሆና እንድትታሰር ያቸው ክስቷ እህቱናታም እሷም እስር ቤት እንደገቡ ሀብል እስር ቤት እንድገቢ አትፈልግም እንዴ? ቆይ ችግርሽ ምንድነው? ሀብልማ እስር ቤት እንድገባ እፈልጋለሁ። ስለዚህ ፍላጎትም እሱ ብቻ ነው። እነሱም ከዛ ቤት አጥፍቶ ቤቴ ሰላም ሆኖ መኖር ነው ፈልገው ስትል ትነግራታለች። ስለዚህ እኔ የምልሽን ነገር ብቻ ነው የምናደርገው እያለች ስትመክራት ነበር። እናም እንደ አጋጣሚ ሀብል አዝራን እባክህ ምንም ነገር አትናገሪኝ፣ ውሃ ያረጋጋል ጠጣ ስትል፣ ቆይ ችግርሽ ምንድነው? ለምን አትተኝም ብቻዬን ብሎ በጣም እንደተከፋና ጥሩ ስሜት ላይ እንዳልሆነ እየነገራት ነበር። እና አንቺን ወይን አው አንቺን ነበር የከሰሰችኝ አባዬም ስላለ ምንም አላልኩሽም እንጂ አንቺን ነበር እንደህቴ ስትጠረጥርሽ እና አንቺንም ስገደ እንደውሽ ስትነግረኝ ነበር ስል ነበር። ይኸውልህ በእርግጥ አባዬን ልጁ እንደዚህ በመሆኑ እጅግ በጣም አዝኖ ነበር፣ ዘግቶ እያለቀሰ ነው። ቃላቸውን እንዲቀይሩ ለማድረግ ልሞክር ነበር ስትል ትነግራለች። ቢሆንም ግን ወንጀሉን አንቺ አዝራ እንደዛ እንደማደርጉ በደንብ አዎ ስህተቴንና ጥፋቴን ነግራለሁ። ነገር ግን ከዚህ በላይ ምንም አይነት ጥፋትና ምንም አይነት ስህተት እንደሌለኝ ነግራለሁ። እናም እባክህ የማይሆን ነገር አትናገር ስትል ትነግሯለች። እሱም አንቺም አብረ ያደግኳት እህቴን ወይንስ አንቺን ልመንሽ? ማንኛችሁ ማመን እንዳለብኝ ግራ ገባኝ ስል በጉልበት ከዚህ ቤት ልታባራን ትችላለህ፣ ግን እኔ የቱም አልሄድም። ስለዚህ የፈለግከውን ነገር ማድረግ ትችላለህ ስትል ትነግረዋለች። መቼም አስገድቼ አታስቢ፣ እኔ ምንም ቢሆን እኮ የ85 ስትል አታስቢ፣ በዚህ ሳምንት ፍርማችን እንቀደዋለን። ስለዚህ ካሁን በኋላ ብሎ ይነግራታል። ነገር ግን አዝራ በጣም አማረራ። ምክንያቱም እውነት አንቺ ንጹህ ነሽ ብዬ ለማመን ይከብደኛል። አዎ ስህተትሽን ነግረሽኛል፣ ግን በጭራሽ እንደዚህ አይነት ደፍረሽ ታደርጋለሽ የሚል ግምት የለኝም። ምክንያቱም በጣም ከባድ እንደሆነ ትነግረውና አይ አዝራ ልታምነኝ ላታምነኝ ትችላለህ፣ እኔ በጭራሽ ይህንን ድርጊት አልፈጸምኩም፣ በመወደው እምልልሃለሁ ትለዋለች።
አይ እኔ ስተቴ ካንተ ፍቅር መያዝ ብቻ ነው። ካንተ ፍቅር በመያዝ ተጸጽቻለሁ እንጂ ሌላ ምንም ነገር አልሰራውም ስትል ትነግራለች። ነገር ግን ሰዳ እንደምንም ብላ እሷን ወንጀለኛ ነው ብላ ሀብልን ከዛ ቤት ለማስወጣት ወጥራ እየሰራች ነበር። ሀብል ወንጀለኛ ነች እና መጥፎም እንደሆነች አስመስላ ከዛ ቤት እንደምንም ብሎ እንድትወጣ ፈልጋለሁ በማለት ትዝታለች። ወደ ተመልካዮች እንግዲህ ሀብል ምን ትሆናለች? በመጨረሻ ፖሊስ ይዛታል። ሀብል ምንም ነገር አላደረገም።